አዘልዬ እሺ እሺ አዘልዬ እሺ ጥሬና ክብራችሁ ስለተገኛችሁ በጣም አመሰግናለሁ። ምን ማለት ነው? እሺ አበደለው ምስጋና። እሺ ደርስትዬ ልባችንን ሰቀልሽው እኮ ምንድነው? ሰርፕራይዝ ይነገረና። ባለፈው ትምህርት ቤታችን ከሌሎች ትምህርት ቤቶች ጋር ባደረገው ጥያቄና መልስ ውድድር አንደኛ ልወጣው ወተሻል። ያኔ ነግረሽን አድንቀንሽ የለ? አሁን ደግመሽ የምትነግሪኝ ደግመን እንድናደንቀሽ ነው እንዴ? አንቺ አንደኛ መውጣት አይሰለችሽም እንዴ? ይኸውልሽ ርስቴ ራስ ወዳድነት ይታይብሻልሽ። ወይ ከዛ ሁሉ ተማሪ አንቺን የሚበልጥ አንድ ተማሪ እንኳን የለም። ወይኔ ብኖር በጠረባም ቢሆን ጠላታ ርስትዬ ቀጥይ። በዛ ውድድር ላይ ከ1 እስከ 3 የወጣነውን ተማሪዎች ወደፊት የምትገቡበት የመረጣችሁትን ዩኒቨርሲቲ እናስጎብኛቸዋለን። ዩኒቨርሲቲ መጎብኘት? ይሄማ አዲስ ነገር ነው። አዘልዬ ላንቺ ነው አዲስ የሆነብሽ። ምንድነው አንቺ ከአዲስ አበባ ወጥተሽ ስለማታውቂ አሜሪካን ሀገር ስላልሄድሽ ነው እንጂ እዛ ብትሄጂ ኖሮ ምንድነው ተማሪዎች ገና 12ኛ ክፍል ግራጁዌት ከማድረጋቸው በፊት 11ኛ ክፍል ሲጨርሱ አካባቢ እየዞሩ በተለያዩ ስቴቶች ዩኒቨርሲቲዎችን ይጎበኛሉ። ለምን? ወደፊት የሚገቡበትን ቦታ ጠንቅቀው እንዲያውቁ ነው። you know when I was in America እኔ ግን ጥቅሙ ምንም አልታየኝም። እሱማ ጥቅም አለው። ምንድነው? ተማሪዎቹ ስለሚገቡበት ዩኒቨርሲቲ በቂ ዕውቀት ስለሚኖራቸው ዝም ብለው በግምት ፎርም አይሞሉ። እውነት ነው። እንደውም ይሄ ባህል ራሱ እዚህ መለመድ አለበት። አያችሁ ከፈረንጆቹ ይሄ የማይጠቅመውን ለኛ የማይሆነውን እያስወገድን እንዲህ አይነት ጠቃሚ ነገሮችንማ መውሰድ አለብን። እንዴ አባቢ እንደዛ ቢሆንማ ጥሩ ነበር። ግን አብዛኛው ተማሪ በግምት ዩኒቨርሲቲ ይገባል፣ በግምት ዲፓርትመንት ይመርጣል፣ ከዛ በግምት ይደለደላል። መቼ ነው የሚባንነው? ሲመረቅ። ያሳዝናል። ትክክል ርስዬ። ታዲያ የት መረጥሽ? ወይ እሱማ ምን ጥያቄ አለው? ያው አዲስ አበባ ዩኒቨርሲቲ ነው። ማፊ አዲስ አበባ ዩኒቨርሲቲ ልማ አውቀዋለሁ፣ እናንተም ትነግሩኛላችሁ። ማወቅ የምፈልገው ግን አዲስ ዩኒቨርሲቲ ነው እኮ። የት መሄድ ፈለግሽ? ንገሪንና እንሂድ። ስንት ጉዳይ ያለብን ሰዎች አለን እኮ። ገና ገብተን እንተኛለን። ቢዚ የሆናችሁ ሰዎች ጊዜያችሁን በከንቱ ስላባከንኩባችሁ ይቅርታ ይደረግልኝ። ምንም ማለት ነው። የመረጥኩት በቤንሻንጉል ክልል ዋና ከተማ የሚገኘውን የአሶሳ ዩኒቨርሲቲ ነው። የሚገርም ነው። የአሶሳ ዩኒቨርሲቲ እንዴት ምርጫሽ ሆነ? የአሶሳ ዩኒቨርሲቲ ምርጫ የሆነበት ምክንያት አንደኛ ስለ አካባቢው በቂ ዕውቀት ስላገኘው ይህንኑ ለማየት፣ ሁለተኛ ዩኒቨርሲቲው ያለው የታላቁ ህዳሴ ግድብ በሚገኝበት ክልል በመሆኑ፣ ሶስተኛው ደግሞ በአካባቢው ውበት እጅግ በመማረኬ ነው። ተማሪ ርስቴ የአካባቢው ውበት ሲሉ ትንሽ ዘርዘር ቢያደርጉልኝ አልገባኝም። ወይ እንግዲህ የአሶሳ ከተማ ወይም በአጠቃላይ የቤንሻንጉል ጉሙዝ ክልል በተፈጥሮ ሀብት የበለጸገ ክልል ሲሆን የተለያዩ ማዕድናትም ይገኙበታል። የተከበሩ ተማሪ ርስቴ ለጠየቅኩት ጥያቄ በቂ መልስ ስለሰጡኝ በጣም አመሰግናለሁ። እንደው ቀረ የሚሉት ነገር ካለ ምስጋናም ቢሆን ይቻላል። ማመስገን የምፈልገው ስፖንሰሮቼን፣ ክልሉንና የአሶሳ ዩኒቨርሲቲ ነው። ቤተሰቦቼም ለጉብኝቱ ስለፈቀዱልኝ አመሰግናለሁ። እናመሰግናለን። እኛ ዘሩ ቀለጠ። አንቺ ምስጋና እኛን ያመሰገንሽው አንቺ ብቻሽን ልትሄጂ ነው እንዴ? ብቻዋንም አትሄድም። መምህራኖቿ የሚኖሩ ይመስለኛል። አስተማሪዎችም አይሉ፣ ግን አብረውኝ የሚሄዱ ሰዎች አሉ። አደጋለው። እነማን ናቸው? እናንተ ናችኋ። ዩኒቨርሲቲው ከኔ ሌላ የ3 ቤተሰቦቼን ወጪ ይችላል። ኧረ እባክሽ እንዴት የተባረከ ዩኒቨርሲቲ ነው በይ። ኧረ ላሽ በሉ እንዴ! ይሄ ሁሉ ቤተሰብ ባለበት ውስጥ እንዴት ነው 3 ሰው የሚመረጠው? ምርጫው ከባድ ነው። ይሄ ነው ያሳሰበ። የማያሳስብ ነገር በጣም ቀላል ነው። እባክህ ውይ ቀላል ነው። አፍሽ ላይ እንዴት እንደገለባ ቀላል እባክሽ። እንዴት ሆኖ ነው የሚቀለው? እስኪ ንገሪ። እንዴ እነካ እንኳን እሺ ይቆረጣሉ። ተይው ችግር የለው። አባቤ አለ፣ ማሚ አለች፣ ባሉኳ ራሱ አርስቲ አለች፣ እኛ ያለው የተከበርኩ ይሄ ጉብል አለ። አንቺ እንኳን መቼም እንዳለሽ አይቆጠርም። እሺ አለሽ። እንዴት ነው እሺ የሚቀለው? ንገሪ። ያው እኔና ዛሉ መቼም ርስትዬን ይዘን መሄዳችን ግድ ነው። የቤተሰብ አባል ሲባል እኮ ዋናው እናትና አባት ነው አይደል? ለራስ ሲቆርሱ እየገመሱ አሉ የሆኑ ሰውዬ። እኛስ የቤት ተረት ብቻ እንደው በቃ እናንተ እጣት ጣጣላላችሁ። የደረሰው ሰው ከኛ ጋር አብሮ ይሄዳል። አዎ አባቢ ምንም እጣ መጣጣል አያስፈልግም። ለምን አትልም? ለምን ይበቃል። ባለትዳርና የልጅ አባት ነው። ባለትዳሮችን ደግሞ መለያየት ነውር ነው አይደል? በዚህ ደግሞ ማሚ
እኔ እኮ ሚስት የለኝም። እውነት ነው ሚስት የለም። ዳንስ ራሱ ትዳር አይደለም። እንዲህ እንደ እሳት የሚንቦጎቦገውን የዳንስ ጥበብ ድፍን አድርገህ ዋችን ልሳርገበት ስትይ የዳንስ ጥበብ አንጀቷ ብጥስ አይልም። አሁን አንቺ ለኛ ሰበብ ፈልገሽ ሴታፖችን ምናምን አመቻቸሽ። ከዛ አንቺ ልትሄጂ ምን ታደርገዋለህ እንግዲህ ለእኔ ሁኔታውን የፈቀደልኝ። በቃ እንደዛ ከሆነ እኔም ልደልድልሻ። አንቺም እየወደቀ እየተነሳ ያለውን የፊልም ጥበብ ትተሻታለሽ። ምን እሰራላታለሁ? ለምን ትቻት አልሄድም? ውይ ማፊ፣ ጥበብ እኮ ቀናተኛ ሚስት ማለት ናት። ትንሽ ራቅ ካልሻት በዛው ነው ትታሽ የምትሄደው። አሁን በአንተ ቤት አውርተህ ልብ ውልቅ ብሏል። እሄዳለሁ። አትሄጂም። በቃ አትጨቃጨቅ። አንጨቃጨቅ መፍትሄ አለ? አዎ፣ ዩኒቨርሲቲው እኛን ስፖንሰር ካደረገ እኔና ዘርዬ ደግሞ እናንተን ስፖንሰር እናደርጋለን። ሰምተሃል ዘርሽ? አልሰማሁም ማሰሉ። ኧረ እባካችሁ ማፊ እንዴት አይነት ነገር ነው? ተቀበሉ። እንዴ እስካሁን በፒጃማ? ኧረ እባካችሁ ቶሎ በሉና ልብሳችሁን ቀይሩና ቶሎ ብለን እንሂድ። እንዴ ምሳ ሳንበላ ነው እንደምንሄደው? በዝዬ እዛው ስንደርስ ትበላለህ። እንዴ ማሚ ትቀልጃለሽ እንዴ? እዛው ማታ ደርሰን እስክንበላማ በቃ እሞታለሁ። አይ በዚህ በፕሌን እኮ ነው የምንሄደው። በ40 ደቂቃ ውስጥ እንደርሳለን። እንዴ አንቺ ደግሞ ዝም ስልሽ ከአንቺ በላይ አዋቂ የሌለ መሰለሽ እንዴ? ሰሚል ልንገር፣ እኔ ከዚህ ቤት ወጥቼ ዳንስ ምን ለማመድበት ቦታ ለመድረስ እንኳን 40 ደቂቃ አይበቃኝም። እሺ ሰራተኛ ነው እንዴ? የምን 40 ደቂቃ? አንተ እኮ ይፍጅብህ ከተባለ 2 ሰዓትም አይበቃህም እኮ። ዝም አትላት? ዝም አልኳት። በነገራችን ላይ አንተ እኮ በፕሌን አይደለም የምትሄደው። እና በምንድን ነው የምሄደው? በኮቴ በእግርህ ያባቢ በእግሬ የሚለውን እየዘፈንክ። እንዴ እስኪ እናንተ ልጁን ታውት። ሉል በዝዬ ፕሌን ከመኪና ስለሚፈጥን ነው። እሺ በ40 ደቂቃ የምንደርሰው። ገባህ? ማሚ አውቄ እኮ ነው የሚሉትን ልስማ ብዬ ነበር። ሰማቸው። እውነትህን ነው? ታዲያስ? ኧረ እባክህ እኔ ሄዱና ልብሳችሁን ቀይሩ። በሉ እቃውን ያዙ። ማፊ በጣም እንጂ ርስዬ፣ ያላየነውን ቦታ ደግሞ በአንቺ የተነሳ በማየታችን እናመሰግንሻለን። ውይ አዛልዬ፣ ገና ምን አይተሽ? ርስቴ ዓለምን እንዲህ ታሽከረክረናለች፣ ታዞረናለች። እዚህ ያለውን የተፈጥሮ ሀብትና ለመሬት ሳይክል በጣም አዘንኩ። እንዴ ርስትዬ፣ ደስ ይላል እንጂ ለምን ታዝኛለሽ? ያሳዘነኝ እኮ ልንጠቀምበት በምንችለው ልክ አለመጠቀማችን። ይህን የመሰለ የተፈጥሮ ሀብትና ለመሬት ይዘን ድሃ መባላችን ነው። እሱንማ መቀየር የምንችለው በእናንተ ነው። አየሽ፣ ያለ ከተማ ህይወት የለም የሚለውን ነገር ትተን እንዲህ በየክልሉ ወደ ህዝቡ ውስጥ ገብተን በጋራ አብረን ስንሰራ ነው። ዘርሽ ያለሽ ትክክል ነው። እንደገና ደግሞ ይልሽ ድሃ ያስባለን እኮ የተፈጥሮ ሀብታችን አለመዳበር ሳይሆን ያስተሳሰባችን አለማደግ ነው። እኔ ግን ተምሬ ከግል ህይወቴ በተጨማሪ ለሀገሬ እድገት አስተዋጽኦ እንደማድረግ እርግጠኛ ነኝ። ርስትዬ፣ እንደው ምን አባቴ ላርግሽ? እንዴት ናችሁ? የክብርት እንግዳዋና ጋርዶቿ ፒስ ነው? ፒስ ነን ይብያ ዋናው እሱ። እናንተ ግን ዘገያችሁ። ለጉብኝት ሳይሆን እንቅልፋቸውን ለመተኛት የመጡ መስሏቸው ነው። እኔ ግን ከእናንተ ጋር አልሄድም፣ እዚሁ ጠብቃችኋለሁ። አቤት እንዴ! ልትጎበኝ አልነበረም እንዴ መጣሽው? ነበር ማሚ። አሁን ግን ትልቅ ሀሳብ ስለመጣልኝ እዚሁ ቁጭ ማለት አለብኝ እኮ። ምንድነው? ንገሪና። ይኸውላችሁ እናንተ ዩኒቨርሲቲውን ስትጎበኙ እኔ እዚህ ስለ አካባቢው ባህል፣ እሴትና ትውፊት ሰዎችን ኢንተርቪው እያደረኩ ቆያለሁ። አዲስ የስክሪፕት አይዲያ መጥቶልኛል። እንዴ ማፊዬ፣ ታዲያ ለመጠየቁስ ቢሆን ከኛ ጋር አብረሽ ሄደሽ እየጎበኘሽ በዛው ማጠየቂ? ታያት ማን ደቅሳ ለመዋል ፈልጋ ነው? እኔ እንዳንተ መሰልኩ እንደዚህ ታኝቼ ሙለው? እኔ እኮ በፊልም ጥበብ ሙያ ላይ ትልቅ አሻራዋን ትጥላለች ተብዬ የምጠበቅ ባለሙያ ነኝ። በለው እኛ እንጠበቅማ፣ ዝም ብለን የተለቀቅነው። ይብዬ
አንተማ ትጠበቃለህ። ማን ነው የሚጠብቅ? ከዚህ በኋላ ሚስትና ልጅ ብቻ። አዴ ተረጋጉ እንዴ! ምግብ አንበላም እንዴ? ይረዳ ደግሞ ምን ይላል? ምግብ እያለ ሊሞት ነው እንዴ? በዚህ አይዞ ምግብ በልተን ሻይ ቡና ብለን ቀስ ብለን ነው የምንሄደው። እዴ ማሚ፣ በዚህ በሙቀት ሻይ ቡና ያልሽው ልንጠጣው ባልሆነ አይደለም ልንታጠብበት። እንደውም ልንገር ሙቀት ሀገር ነው ሻይ የሚጠጣው። እውነቷን ነው አዛልያ፣ እውነቷን ነው። ማነ ና አሹ ብልሹ ዳዳዳ አሹ ብልሹ ማሚ ርስት ተነስ ይባላል። አባብዬ እኔ እኮ አሶሳ ኤርፖርት ገብቼ ተርሚናል ለተርሚናል ስንከራተት ሳስስ ቆይቼ በኋላ አንድ የሆነ ሰው አገኘውኝና ያንተ ቤተሰቦች አሁን በዚህ አለፉ ሲለኝ እየሮጥኩ መጣሁኝ። እናንተ እዚህ ናችሁ። እኛስ ቢሆን አዲስ አበባ ፈልገን አተንህ አይደለም እንዴ ብቻችንን የመጣ ነው? አዎ አባብዬ፣ አንዱ ለቀን ቀደም ብሎ መጥቶ እኮ ፕርችችች ማለት ጥሩ ነው ብዬ ነው ብዬ ነው። እንግዲህ የአሶሳ ዩኒቨርሲቲ ገጽታ ይህንን ይመስላል። ዩኒቨርሲቲው ከተቋቋመ ስንት ዓመት ሆነው? ዩኒቨርሲቲው የተቋቋመው በ2003 ዓመተ ምህረት ሲሆን የመማር ማስተማር ስራውን የጀመረው ግን በ2004 ዓመተ ምህረት ነው። ግን በፍጹም አይመስልም። ምን ነው ዘርሽ? እንትኗ በጣም ረጅም ዓመት የሆነው ነው የሚመስለው። አዎ አባቢ፣ ባይገርም ወደ 11000 የሚሆኑ ተማሪዎችን በ36 ዲፓርትመንቶች ስር ያስተምራል። ከዚህ በተጨማሪ በ3 ፕሮግራሞች የሁለተኛ ዲግሪ ትምህርትም ይሰጣል። አይገርምም? የኔ ቅመም፣ አንቺ ግን ይሄን እንዴት አወቅሽው? ከዩኒቨርሲቲ ዌብሳይት ያገኙት መረጃ ነው። እርስቴ አስጎብኛችንን በከንቱ ነው ያደከምሽው። አንቺ ራስሽ እኮ በቂ መረጃ ስላለሽ ልታስጎበኝን ትችይ ነበር። የፍቅር መጀመሪያው ግን የቱ ጋር ነው ብለሽ ታስቢያለሽ? የፍቅር መጀመሪያው ጋር ነው ያቆማችሁት? ይቅርታ። ምን ነበር? አንዴ ለቃለ መጠይቅ ፈልጊያችሁ። ኦኬ፣ በጣም አመሰግናለሁ ውድ ጊዜያችሁን ሰውታችሁ ስለሰጣችሁኝ። በመጀመሪያ ስማችሁንና ወደዚህ ለምን እንደመጣችሁ ብትነግሩኝ። ቲኔል መልሳት ዌል እንግዲህ አርቲስት ምዕራፍ ዘሩ እባላለሁ። ታዋቂ የፊልም ባለሙያ ነኝ። እሱ ደግሞ አሹ ብልሹ ይባላል። ጀማሪ የፊልም ባለሙያ ነው። ፍቅር አስጀምሬሽ ጀማሪ የኋላው ዶሮ የፊቱን ዶሮ ቀደመዋል። በቃ እኛ እዚህ አመጣጣችን በክልሉ ገጽታ ላይ ፊልም ለመስራት ነው። ታዋቂ የፊልም ባለሙያ ነኝ ስትሉ የሰራችኋቸውን ስራዎች ልትገልጹልን ትችላላችሁ? በጣም ከባድ ጥያቄ ነው የጠየቀኝ። የሰራዋቸው ፊልሞች ብዙ ከመሆናቸው የተነሳ አንዱን ካንዱ ብዬ መግለጽ ይከብደኛል። ያው ስሜቱ ላንተ አይገባህም እንዴ? ልጅህን ከልጄ እንደማበላለጥ ነው። ግን ያው ሀብታችን የሆነው ሰፊው ህዝባችን የሰራውትን ስራ ጠንቅቆ ያውቃል። በዚህ በአሶሳ ፊልማችሁን ለመስራት ምንድነው የሚያስፈልጋችሁ? በጀት የለንም። በሌላ መልኩ ነው መልሰዋለሁ። ምንድነው አሁን ጉብኝታችንን ጨርሰን ወደ አዲስ አበባ እንደተመለስን ዋናው ስራችን የሚሆነው ስክሪፕት መጻፍ ነው። ያንን እንደጨረስን ቀጥታ ወደ ቀረጻ ነው የምንገባው። ዝጊ! ቀጥታ ወደ ቀረጻ። ፊልም መቅረጽ እስራስ እንደመቅረጽ ቀላል ነገር መሰለሽ ነው? አንተ ምን ታውቃለህ? እኔ ሙያውን ማውቀው። ይቅርታ የኔ ጌታ፣ የሙያው ባለቤቶች እኛ ነን። ሙያው በእጃችን ነው ያለው። ምን ማለት ነው? ቴንክ ዩ። ይቅርታ ትንሽ ስሜታዊ ሆኜ የራሴን ባህሪ አንጸባረኩባችሁ። ምን ለማለት ነው? እንዲህ ስትናገሩ ትንሽ ስራውን ከገለባ አላቀለላችሁትም? በፍጹም እኛ የጥበብ ሰዎች መስራት እንጂ ማካበድ አንወድም። ለዛ ነው። ስለዚህ ፊልማችሁን መቼ እንጠብቅ?
በነገራችን ላይ የፊልማችን ርዕስ አሶሳ ማማርሽ ድንቅ ነው ውበትሽ እንደውም የተሰኘ ሲሆን ፊልማችን እንደተጠናቀቀ አውሮፓ፣ ኤዥያ፣ ምስራቅ አፍሪካና ለንደን እንዲሁም በመላው ሲኒማ ቤቶች ግሎባላይዜሽን ይመረቃል። በሁሉም ሰዓት በኩል ሰዓት ኦን ታይም ይመረቃል። በእውነት ምን ይመሳሰላሉ አባቢ? አንዴ ይቅርታ አባቢ። ኦኬ ኦን ካሜራ ጸጉሬ ትክክል ነው? ሸሚዜስ? ኦኬ እሺ፣ ለጋራ ደህንነት ነው። እሺ አቶ ዘሩ ሞላ ልጆ ምዕራፍ ዘሩና አሹ ብልሹ ተደራጅተው አሶሳ ማማርሽ ማረከኝ ውበትሽ እንደውም የሚል ፊልም ለመስራት በማሰባቸው ምን ተሰማው? እኔ ምንም አይሰማኝም። ለምን አይሰማኝም መሰለ? ምክንያቱም እኔ ያላቀውማ ወሬውን ራሱ የሰማሁት ካንተ ነው። እሺ በጣም አመሰግናለሁ። ይሄን ፊልም በመስራታቸው ስኬታማ የሚሆኑ ይመስሎታል? ያው ካሹ ብልሹ ጋር እንደሱ ፊልም ሰር ኧረ ተወኝ እባክህ። ተወኝ ካሉ ትቼዎታለሁ፣ እውነት ትቼዎታለሁ። በነገራችን ላይ እንደርሱ አይነት የበሰለና እውነተኛ አስተያየት መስጠት የሚችል ሰው በየሙያ ዘርፉ ላይ ቢኖር ጥሩ ነበር። እውነቴን ነው። እኔ እባክህ ወሬኛ ነህ አንተ ራስህ። አንተ ስንት ህዝብ በሚሰማው ኢንተርቪው ላይ አጉል ነገር ትናገራለህ? ሃኒ አንቺ ነሽ ጥፋተኛ። ድሮውንም እኔ በሀገር ውስጥ ሚዲያ ኢንተርቪው አንስጥ ብዬሻለሁ። ምን ሰማሁ? ይኸውልህ ከከፈላችሁ እኮ ይቆረጣል። ምን ነው በዚህ ዛሬ ገና ባለመማሬ ራሴን ታዘብኩት። በዚህ ብዙ አትቀባጥር። ምክንያቱም አስጎብኙ ከ10ኛ ክፍል መውደቅን ከባነነ ከዚህ ግቢ ጎትቶ ነው የሚያስወጣው። ርስትዬ እንዴት ነው ታዲያ ዩኒቨርሲቲውን ወደድሽው? በጣም አባቢ። ሁሉም ጓደኞች እየተዘዋወሩ የሀገራችንን ዩኒቨርሲቲዎች የመጎብኘት እድል ቢያገኙ እንዴት ጥሩ ነበር። ርስትዬ አሁንማ እዚህ መተሽ ምን እንዳየሽ በዝርዝር ለጓደኞችሽ ትነግሪያቸዋለሽ። ማሚ እኔ ራሱ እዚህ ተምሬ ቢሆን ኖሮ በጣም አሪፍ ነበር። አንተም ወደኸዋል ማለት ነው እንዴ? አባቢ ወደኸዋል ብቻ። እዚህ መማር እኮ እናንተ የማታውቁት ዘርፈ ብዙ ጥቅም አለ። ተው እንጂ እስኪ ከነዚህ ከማናውቃቸው ዘርፈ ብዙ ጥቅሞች መካከል አንዱን ከታሪካዊ አመጣጡ ጀምረን ንገረን። አንዱ ማሚ ሀብታም ያደርጋል። ወይኔ ለሁለተኛ ጊዜ ተጸጸትኩ ዩኒቨርሲቲ ባለመማር። በዚህ ደግሞ ምን አገኘ? ምን ሆንክ? ይበቃል። እዚህ መማር ሀብታም ያደርጋል ሲላት ሰሚ። ለተማሪዎቹ ብር ይሰጣል ማለቱ እኮ ነው። እንደው በዚህ ምን ባረግ ይሻለኛል? ጎበዝ ነኝ አይደል? አጨብጭብልኝ። ምን ይመስላል? በእናታችሁ እኔ እኮ ሀብታም ትሆናለህ ያልኩት ዩኒቨርሲቲው ብር ስለሚሰጥ አይደል። ታዲያ ከየት አምጥተህ ነው? በፈለጣ ነው አባቢ። ከቤተሰብ ጋር ሆነ ስትማር እኮ ለፈለጣ አይመችም። እዚህ ስትሆን ግን ገና ለመፍለጥ ስታስብ ማአት ችግሮችን ታወራለህ። ከዛስ እሱ በቂ ሆኖ ካልተገኘ ኑሮ ከብዶኛል፣ በቃ ልመጣ ነው ምናምን እያልክ ታለቃቅሳለህ። ከዛስ ከዛማ ዩኒቨርሲቲ ሳይሆን የሆነ ችግር ውስጥ እንዳለ ሰው ትጥቁ፣ ስንቁ፣ ቻፓው፣ መላው ከያቅጣጫው ይጎርፍልሃል። አይ በቃ ታዲያ ለኔ የምትመክረኝ ቤተሰቦቼ እንደዚህ አድርጌ እንዳስጨንቅ ነው? እቺ ምን ታካብዳለች? ይሄ በቃ የግቢ ላይ ነው። የቱን ብለህ ነው አንተ? ዩኒቨርሲቲ የያዘው መኪና ቀረሳ። ወይ ማሚ ደግሞ የማያሳስብ ነገር ነው የሚያሳስብ። ይመጡ የለም እንዴ? እውነቱን ነው ይመጡ የለም እንዴ? ምንድነው ይሄን? ያው ልሽ እንደውም መጡ። ያው መኪና አለ። በዚህ እዚህ ጋር እኔ የምለው ግን እንደው አይገርማችሁም? ምኑ ትኛለሽ? አይርስቴ በተፈጥሮ ሀብቷ የበለጸገችው ቤኒሻንጉል ክልል ይዛ አምጥታ ቁጭ ታርገን እንዴ አባቢ። ለእርሻ ስራ አመቺ የሆነው ለም መሬትስ? እሱማ ጥጡን፣ ሰሊጡን፣ ኑጉን፣ ቦሎቄውን፣ ጥራጥሬውን፣ ፍራፍሬውን በገፍ ያስመርታል። አዛልዬ እሱ ብቻ መሰለሽ እንዴ? ወርቅ በይ እብነ በረድ በይ በክልሉ ያለውን እኮ ነው የምልሽ። እንደገና ደግሞ የዱር ሙጫ፣ እጣን፣ መዓት የማዕድን አይነት እኮ ነው ያለው። አይገርምም? እስቲ ልጆቹን እንቀበላቸው።